5 ሀገራት 20 ወራት 35,000 ጥቃቶች የእስራኤል በጥባጭነትና ያልተነገረ ስውር ዕቅድ አስገራሚው የኔታንያሁ በስልጣን የመቆያ ዘዴ። ጉደኛዋ ሀገር እስራኤል ጦርነት ቁርስ ምሳ እራቷ ከሆነ 20 ወራት ተቆጥረዋል። ከሰሞኑ እንኳን ለ12 ቀን ከኢራን ጋር ስትባጠስ የሰነበተችው እስራኤል ክንዷ ሳያርፍ ወደ ጋዛ ዞራለች። ሀገሪቱ በእብሪተኛው ኔታንያሁ እየተመራች ባለፉት 1 ዓመት ከ8 ወራት ብቻ ለማመን በሚከብድና ዓለምን ጉድ ባስባለ መልኩ በ5 ሀገራት ላይ ወደ 35,000 የሚጠጉ አደገኛ ጥቃቶችን ፈጽማለች። በግርድፉ ብናሰላው እንኳን በአማካኝ በቀን ወደ 58 ጥቃቶችን ትፈጽማለች። የሚያስገርመው ደግሞ ይሄ ሁሉ ጥቃት የሚፈጸመው ለኔታንያሁ የስልጣን ዘመን ማቆያ መሆኑ ነው። እንዴት? ለምን? የዛሬ ጉዳያችን ነው። ሰላም የተወደዳቸው የሰሞነኛ ቤተሰቦች፣ በእነዚህ 20 ወራት የእስራኤል ጀቶች ያለ እረፍት ድንበር እያቋረጡ አጥቅተዋል። ድሮኖቿ ያለ ድካም ተልዕኳቸውን ተወጥተዋል። ቦምቦቿ ደግሞ ከተሞችን ወደ ፍርስራሽነት ቀይረዋል። ጥቃቶቹ የትና በምን ሁኔታ ተፈጸሙ? ያስከተሉት ጉዳትስ ምን ያህል ነው? የጥቃቶቹ መነሻስ ምንድን ነው? የሚሉትን ጉዳዮች እንዳሰሳለን። የኔታንያሁን ጸባጫሪነትና ከጦርነት የሚያተርፈውን ስውር ዕቅዱንም እንቃኛለን። አብራችሁን ቆዩ። ከቴምር ሪል ስቴት የሚያምር ዕድል በውቢቷ ፒያሳ በመሃል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል። ከባለ 1 እስከ 3 መኝታ በ10 በመቶ ቅድመ ክፍያ ብቻ። አማራጫችን ብዙ ነው። 63 ካሬ ባለ 1 መኝታ ሙሉ ክፍያ 6,930,000 ብር፣ ቅድመ ክፍያ 693,000 ብር ብቻ። 86 ካሬ ባለ 2 መኝታ ሙሉ ክፍያ 9,460,000 ብር፣ ቅድመ ክፍያ 946,000 ብር ብቻ። 126 ካሬ ባለ 3 መኝታ 13,482,000 ብር፣ ቅድመ ክፍያ 1,348,000 ብር ብቻ። 146 ካሬ ባለ 3 መኝታ 16,060,000 ብር፣ ቅድመ ክፍያ 1,606,000 ብር ከቴምር ብቻ ያገኛሉ። እንዲሁም ከ30 በመቶ ጀምሮ ለሚከፍሉ ደንበኞች የ25 በመቶ ቅናሽ ተሰናድቶ እናንተን እየጠበቀ ነው። ፈጥነው ይደውሉልን። 0927563333 ቴምር ይለያል። ሀገረ እስራኤል ከጥቅምት 7 2023 እስከ ሰሞኑ የሰኔ 13 የኢራን ጥቃት ድረስ ብቻ በ5 ሀገራት በብዙ ግንባሮች ከ35,000 በላይ ድንቅ ጥቃቶችን ፈጽማለች። እነዚህ የጥቃት ሰለባ የሆኑ ሀገራት ደግሞ ፍልስጤም፣ ሊባኖስ፣ ሶሪያ፣ የመንና ኢራን ናቸው። ይሄ ደግሞ የሚያሳየው የእስራኤልን ረጅም ድንበር አቋራጭ የማጥቃት አቅም ነው። እነዚህ እልፍ ጥቃቶች የተፈጸሙት ታዲያ በአብዛኛው በአየር ላይ ጥቃት ሲሆን ማለትም በተዋጊ ጀቶች፣ በሮኬትና ሚሳይሎች፣ በሰው አልባ ድሮኖች እንዲሁም በአደገኛ ቦምቦች ነው። ከነዚህ ጥቃቶች መካከል አብዛኞቹ ጥቃቶች የተፈጸሙት በፍልስጤም ግዛት ላይ ሲሆን 18,235ቱ በዛው ናቸው። ከዚህ በመቀጠል በሊባኖስ 15,520፣ በሶሪያ 616፣ በኢራን 58 እና በየመን 39 ጥቃቶች ተፈጽመዋል። የዚህ የጥቃት አካል የሆነውና ከሰሞኑ ኢራን ጋር የነበራት የአየር በአየር ውጊያ ለ12 ቀን ደምቆ ከቆየ በኋላ በጊዜያዊ የተኩስ አቁም ስምምነት ጋብ ብሏል። ድንበር ዘለሉ የእስራኤል የአየር በአየር ጦርነት። የእስራኤል አብዛኛዎቹ ጥቃቶች የተካሄዱት በአቅራቢያዋ በሚገኙት በጋዛ፣ በዌስት ባንክና በሊባኖስ ላይ ያተኮሩ ቢሆንም ጥቃቶቿና ወታደራዊ ዘመቻዎቿ ከድንበሮቿ አልፈውም በርቀት ተካሂደዋል። የእስራኤል ተዋጊ ጀቶች በመቶዎችና በሺዎች የሚቆጠሩ ኪሎ ሜትሮችን እያቆራረጡ አስፈላጊውን እርምጃ ሁሉ ወስደዋል። ትዕዛዛቸውን ፈጽመዋል። ለዚህ ማሳያ ደግሞ ከ550 ኪሎ ሜትር ያህል ርቀት ተጉዘው በሶሪያ፣ 1500 ኪሎ ሜትር ተጉዘው በኢራን እንዲሁም ወደ 2000 ኪሎ ሜትር ተወንጭፈው በየመን ኢላማቸውን መጥተዋል። እነዚህ ሁሉ የረጅም ርቀት ጥቃቶች ታዲያ የግጭቱን ጂኦግራፊያዊ ስፋት በከፍተኛ ሁኔታ የጨመሩት ሲሆን የእስራኤልን ጥል በመካከለኛው ምስራቅ ወደ ክልላዊ ሰፊ ወታደራዊ ዘመቻ እንዲሸጋገር አድርጎታል። እነዚህ ሁሉ ጥቃቶች የተቻሉት ደግሞ በዋነኛነት እስራኤል በታጠቀቻቸውና በአሜሪካ ድጋፍ በሚገኙ ተዋጊ አውሮፕላኖች ነው።
እነዚህ የጦር ጀቶች አደገኞቹ ኤፍ-15 እና ኤፍ-16 ተዋጊ ጀቶች እንዲሁም ዘመናዊው ስውር ተዋጊ ኤፍ-35 ነው። በተለየ ሁኔታ ኤፍ-35 ደግሞ ከእስራኤል ተዋጊ የጦር መሳሪያዎች ሁሉ በጣም የተራቀቀው ተዋጊ ጀት ነው። ከነዚህ ተዋጊ ጀቶች በመቀጠል ደግሞ ጥቅም ላይ የዋሉት ሀገሪቱ ለክትትልና ለታለመ ጥቃት የምትጠቀማቸው የሰው አልባ አውሮፕላኖች ወይም ድሮኖች ናቸው። እስራኤል እየፈነጨችባቸውን 5 ግንባሮች ደግሞ በዝርዝር እንመልከት። በጋዛ ላይ የተፈጸመው ጥቃት። ከሰሞኑ የእስራኤልና ኢራን ግጭት በኋላ 7 ወታደሮቿ መገደላቸውን ተከትሎ እስራኤል ፊቷን መልሳ ወደ ጋዛ አዙራለች። አሁን የቀጠለው የጋዛ ድብደባ ታዲያ ከ628 ቀናት በላይ የዘለቀ ሲሆን ጋዛ በእስራኤል ጥቃት፣ ከባድ የቦምብ ድብደባ፣ አደገኛ ወታደራዊ ዘመቻ፣ የእልፍ ሰዎች ግድያ ተፈጽመዋል። በጋዛ የፍልስጤም ጤና ጥበቃ ሚኒስቴር የቅርብ ጊዜ የሟቾች ቁጥር እንደሚያሳየው ታዲያ ቢያንስ 56077 ሰዎች መሞታቸው ሲረጋገጥ 131848 ሰዎች ደግሞ ቆስለዋል። በሺዎች የሚቆጠሩ ተጨማሪ ሰዎች ፍርስራሾች ስር ተቀብረው ሞተዋል ተብሎም ይገመታል። በዚህኛው ዓመት ጥር 21 ቀን ደግሞ በጋዛ የእርቅ ስምምነት ከተጀመረ ከአንድ ቀን በኋላ የእስራኤል ኃይሎች በተያዘው የዌስት ባንክ ሰሜናዊ ክፍል በሚገኙ በርካታ ከተሞች ላይ መጠነ ሰፊ ወታደራዊ ዘመቻ ጀምረው ጥቃት ፈጽመው ነበር። በጊዜው የተባበሩት መንግስታት የስደተኞች ኤጀንሲ ይህንን ተግባር ከ2000ዎቹ የሁለተኛው ኢንቲፋዳ ወዲህ በተያዘው የዌስት ባንክ ውስጥ የተደረገ እጅግ ረጅሙና አውዳሚው ጥቃት ነው ሲል ገልጾታል። የእስራኤል ድንበር ተሻጋሪ ጥቃት በሊባኖስ ከጉደኛዋ ቀን ጥቅምት 7 ቀን 2023 እስከ ጥቅምት 18 ቀን 2024 ባለው ጊዜ ውስጥ እስራኤል ሂዝቦላህና ሌሎች የሊባኖስ ቡድኖች ላይ ከ13600 በላይ ድንበር ተሻጋሪ ጥቃቶችን በቀጥታ የተፈጸሙ ሲሆን ከእነዚህ ውስጥ ወደ 83 በመቶ የሚሆኑት ማለትም 11238ቱ የተፈጸሙት በእስራኤል ነው። በዚህ ጥቃት ታዲያ እንደ ጋዛና ዌስት ባንክ ሁሉ የእስራኤል ጥቃቶች ሊባኖስ ላይ መጠነ ሰፊ ውድመትን አስከትለዋል። በዚህም በደቡባዊ ሊባኖስ የሚገኙ በርካታ መንደሮችና በቤይሩት የሚገኙ ሙሉ ሰፈሮች ወድመዋል። በህዳር 27 ቀን 2024 በእስራኤልና በሂዝቦላ መካከል የእርቅ ስምምነት ሲፈጸም 14 ወራት የዘለቀውንና በሺዎች የሚቆጠሩ ሰዎችን የገደለው ድንበር ተሻጋሪ ውጊያ አብቅቷል። በሶሪያ ላይ የተፈጸሙ የእስራኤል ጥቃቶች ታህሳስ 10 ቀን 2024 የአልአሳድ ቤተሰብ የ53 ዓመታት አገዛዝ ከስልጣን ከወደቀ ወዲያው ከ2 ቀናት በኋላ ታዲያ እስራኤል የሶሪያን አብዛኛውን ወታደራዊ መሰረተ ልማት፣ ዋና ዋና አየር ማረፊያዎችን፣ የአየር መከላከያ ተቋማትን፣ ተዋጊ ጀቶችንና ሌሎች ስትራቴጂካዊ መሰረተ ልማቶችን በሚያስገርም የአየር ላይ የቦምብ ጥቃት ዘመቻ ድምጥማጡን አጠፋችው። ባለፉት 6 ወራት ውስጥ ታዲያ የእስራኤል ጦር በሶሪያ ላይ ከ200 በላይ የአየር የድሮንና የመድፍ ጥቃቶችን የፈጸመ ሲሆን በአማካይ በየ3 እና 4 ቀናት አንድ ጥቃት ይፈጸማል። የእስራኤል ሌላው በትር በየመን። እስራኤል በየመን የሚገኙ በሁቲ ቁጥጥር ስር ያሉ መሰረተ ልማቶችን ማለትም የሳና ዓለም አቀፍ አውሮፕላን ማረፊያን፣ የሆዴዳህ ወደብንና በርካታ የኃይል ማመንጫዎችን ኢላማ አድርጋ ስትደበድብ ከርማለች። እነዚህ ጥቃቶች በ2024 መጨረሻ ተጠናክረው በ2025 የቀጠሉ ሲሆን በዋነኛነት የሁቲ ወታደራዊ አቅምን ለማዳከም የታለሙ ናቸው። ምክንያቱ ደግሞ ሁቲዎች ከጋዛ ፍልስጤማውያን ጋር በመተባበር በእስራኤል ላይ የሚሳኤልና የድሮን ጥቃቶችን ሲፈጽሙ መቆየታቸው ነው። የሰሞኑ አደገኛ ዘመቻ ኢራን ላይ ሰኔ 13 ቀን 2025 እስራኤል መጠነ ሰፊ ጥቃትን ኢራን ላይ በመክፈት በኢራን ግዛት ውስጥ በርካታ የአየርና የድሮን ጥቃቶችን መፈጸም ጀመረች። እስራኤል በዚህ ጥቃቷ በኢራን ውስጥ በርካታ ቦታዎችን ኢላማ ያደረገች ሲሆን ከነዚህም መካከል ወታደራዊ ተቋማት፣ የጦር መሳሪያ ማከማቻዎችና ከኢራን ክልላዊ ተጽዕኖና የሚሳኤል አቅም ጋር የተገናኙ ወሳኝ መሰረተ ልማቶች ይገኙበታል። በ12 ቀናት ብቻ ታዲያ ወደ 145 የሚጠጉ ጥቃቶች የተፈጸሙ ሲሆን የኢራን ያልተጠበቀ መልስ ነገሩን ከጥቂት ቀናት እንዳይዘል አድርጎታል። እነዚህ ሁሉ ጥቃቶች የተፈጸሙት በብዙ ምክንያቶች ቢሆንም ብዙዎች አሁን እየተስማሙበት ያለ አንድ ጉዳይ አለ። እሱም የእስራኤል መሪ ኔታንያሁ ሁሌም የስልጣን ጥያቄ ሲነሳበት ጦርነት ያስነሳል የሚል
የኔታንያሁ የብጥብጥ መንገድ በስልጣን ለመሰንበት። ሰውየው የተማረ ነው። ዝነኛው ሃርቫርድ ገብቶ ዲግሪ ይዞ ወጥቷል። ወታደር ሆኖም ሀገሩን አገልግሏል። ከዚያ ቀጥሎ በዲፕሎማትነት ሰርቷል። በ3 የተለያዩ ጊዜያት ለ20 ዓመት ገደማ የእስራኤል ጠቅላይ ሚኒስትር ሆኖ አገልግሏል። ጠቅላይ ሚኒስትር ባልሆነባቸው ጊዜያትም ተቃዋሚ ሆኖ ከፖለቲካው አቅራቢያ ሳይርቅ ቆይቷል። ሰውየው ጉቦ በመቀበል ይከሰሳል። በሱ የስልጣን ዘመን በእስራኤል ዲሞክራሲ ወደ ኋላ ተንሸራቷል ይላሉ። ከሁሉም በላይ በሀገር ውስጥ ጫና ሲበዛበት ጫናውን አቅጣጫ ለማስቀየር ጦርነት ይከፍታል ተብሎ ይታመናል። ሰሞኑን የቀድሞው የአሜሪካ ፕሬዝዳንት ቢል ክሊንተን ዘዴሊ ሾው ላይ ቀርቦ ይህንኑ ንግግር ቃል በቃል ብሎታል። ቢቢ ኔታንያሁ አሁን ከኢራን ጋር ጀምሮት ከነበረው ጦርነት አንድ ቀን ቀደም ብሎ አሁን ያለው ፓርላማ ይበተን አይበተን በሚለው ዙሪያ መተማመኛ ድምፅ ተሰጥቶ ለጥቂት ነው የተረፈው። ይህ ሁሉ እንዳለ ግን ሰውየው እረፍት አልባ ጦረኝነቱ ዋነኛ መታወቂያው ነው። ፕሮፌሰር ጄፍሪ ሳክስ አሜሪካ ሚሊኒየሙ ከገባ ወዲህ የተዋጋቻቸው ጦርነቶች በሙሉ የቤንያሚን ኔታንያሁ የእጅ ስራዎች ናቸው ይላሉ። ሰውየው በፈረንጆቹ 1996 ክሊን ብሬክ የሚባል እቅድ አዘጋጅቷል ወይም አጽድቋል ይባላል። ይሄ እቅድ በ5 ዓመት ውስጥ 7 ጦርነት ለማድረግ ያቀደ ነው። ይህ ጦርነት ዓላማው የእስራኤል ባላንጣ የሚባሉ ሀገራትን አከርካሪ መስበር ሲሆን እስራኤልን ወክላ የምትዋጋው ደግሞ አሜሪካ ናት። በዚህም መሰረት አሜሪካ ሚሊኒየሙ ከገባ ወዲህ በጸረ ሽብርና ኒውክለር በመታጠቅ ስም ኢራቅን፣ ሶሪያን፣ ሊቢያን፣ የመንንና ሌሎችን በሙሉ ተዋግታለታለች። ራሱ ኔታንያሁ ፍልስጤምን ከካርታ ላይ ለማስወገድም ጥቂት ነው የቀረው። የነ ኢራቅና ሶሪያ እጣ ፈንታ እንዳይደርሳቸው የሰጉት እነ ሳውዲ፣ ዩናይትድ አረብ ኤሚሬት፣ ግብጽ፣ ኳታር፣ ኩዌትና መሰል ሀገራትም ድምፃቸውን አጥፍተው ለእስራኤል ገብረዋል። የኔታንያሁ የመጨረሻ ካርድ ኢራን። የቀረችው ብቸኛ ባላንጣ ኢራን ብቻ ናት። ኢራን ደግሞ በቅርቡ በኒውክለር ጉዳይ ከአሜሪካ ጋር ድርድር ላይ ነበረች። ተስፋ ሰጪ ምልክቶችም ነበሩ። ይህ ሁኔታ ለኔታንያሁ ፈጽሞ ተቀባይነት ያለው አይደለም። የኔታንያሁ የምንጊዜውም ዓላማ ኢራንን መስበር ነው። ስለዚህ ኢራን ኒውክለር ልትታጠቅ ሳምንት ነው የቀሯት የሚል ዜና ይዞ ብቅ አለ። ነገሩ የለየለት ውሸት ነው። የሲአይኤ ሰዎች በስለላችን እንደደረስንበት ኢራን ኒውክለር ለመታጠቅ ሳምንታት ሳይሆን ገና ዓመታት ነው የሚቀራት ቢሉም ሰሚ አላገኙም። ከሲአይኤ ትንተና በተቃራኒ ኢራቅ በታሪኳ ኖሯት የማያውቀውን የኒውክለር መሳሪያ ሳዳም ሁሴን እየሰራ ነው ብሎ ጦርነት ያስጀመረው ኔታንያሁ አሁን ደግሞ ኢራን ኒውክለር ልትታጠቅ ሳምንታት ነው የቀሯት የሚል ፈጠራ ይዞ ከተፍ አለ። በ2001 በጨበጣ ጆርጅ ቡሽን ጎትቶ ማለቂያ የሌለው ጦርነት ውስጥ የከተተው ኔታንያሁ አሁን ትራምፕን እየነዳ ወደ ጦርነት ሊጨምረው ሞከረ። አሜሪካዊው ኮሜዲያን ጆን ስቲዋርት ሰሞኑን ዘዴሊ ሾው ፕሮግራሙ ላይ ኔታንያሁ ይህን ንግግር ከ1996 ጀምሮ ሲለው እንደነበር የሚያሳዩ ቪዲዮዎችን በማቅረብ ኢራን ከ1995 ጀምሮ ኒውክለር ለመታጠቅ ሳምንታት ነው የቀሯት በማለት ተሳልቆበታል። በእርግጥ ኔታንያሁና እስራኤል ዋሽንግተን ላይ ከፍተኛ ጉልበት አላቸው። ለዚህ ማሳያዋ የአሜሪካ ብሔራዊ መረጃና ደህንነት ኃላፊዋ ቱልሲ ጋባርድ ናት። ጋባርድ ከወራት በፊት በኮንግረስ ፊት ኢራን የኒውክለር ባለቤት ለመሆን እየሰራች ለመሆኑ ማስረጃ የለንም ብላ ነበር። ባለፈው ቅዳሜ ግን እዚያው ኮንግረስ ላይ ቀርባ ኢራን ኒውክለር ልትታጠቅ ሳምንታት ነው የቀሯት አለች። የኔታንያሁ እጆች ትራምፕን ከነሙሉ ሹማምንቱ ቀኝ ኋላ ዙር የሚያስብሉበት ጉልበት አላቸው። የከሸፈው ኢራንን የመስበር ትልም። የኔታንያሁ ትልቁ ህልሙ የሆነውን ኢራንን መስበርና እስራኤልን በመካከለኛው ምስራቅ ተገዳዳሪ አልባ ሀገር የማድረግ ነበር። ይህ ጦርነት ሲጀመር ዓላማው ሁለት ነበር። አንዱና ይፋዊው ኢራን የኒውክለር መሳሪያ እንዳትታጠቅ ማድረግ ሲሆን፣ ሁለተኛው ደግሞ አሁን ያለውን የኢራን መንግስት ማስወገድ ነበር። ሳዳም ሁሴንን ለማስወገድ ጆርጅ ቡሽን፣ መሐመድ ጋዳፊን ለማስወገድ ባራክ ኦባማን፣ በሽር አልአሳድን ለማባረር ደግሞ ጆ ባይደንን የተጠቀመው ኔታንያሁ ለአያቶላው ደግሞ ዶናልድ ትራምፕን ነበር ያዘጋጀው። ነገር ግን ትራምፕ ነገሩ አደገኛ መሆኑ ስለገባው ዘሎ አልገባለትም። አሜሪካውያንም ወደ ሌላ አዲስ ጦርነት መግባት እንደማይፈልጉ ብዙ የዳሰሳ ጥናቶች አመላክተዋል። ከዓለም ተነጥላለች የተባለችው ኢራን በዓለም አቀፉ ህብረተሰብ ዘንድ በሚባለው ልክ የተጠላች እንዳልሆነች በብዙ ሀገራት ዝምታ ውስጥ ታየ። ስለዚህም ትራምፕ ለወጉ ያህል ጀቶችን ልኮ የኢራን ተራሮችን በመደብደብ ለኔታንያሁ የይስሙላ ድጋፍ ካደረገ በኋላ ቀስ ብሎ ራሱን ወደ ኋላ ስቧል።
ኔታንያሁ ለመጀመሪያ ጊዜ ያሰበው ሳይሳካ ጦርነቱ ሊቆምበት ነው። ይህ ከባድ ሽንፈት ነው የሚሆነው። በሀገር ውስጥም ብዙ ጫና ያስከትልበታል። አሁን ኢራን መተንፈሻ አግኝታለች። ከእስራኤል ጋር ያላት ፍጥጫም ይቀጥላል። ጦርነቱ በዚሁ ከቆመ ድሉ የኢራንና የትራምፕ ነው። ኔታንያሁ ይህን ሽንፈት ተቀብሎ ይቀመጥ ይሆን? አብረን የምናየው ይሆናል። እናንተ ሀሳባችሁን አካፍሉን። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። ከቴምር ሪል ስቴት የሚያምር ዕድል በውቢቷ ፒያሳ በመሃል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል። ከባለ 1 እስከ 3 መኝታ በ10 በመቶ ቅድመ ክፍያ ብቻ። አማራጫችን ብዙ ነው። 63 ካሬ ባለ 1 መኝታ ሙሉ ክፍያ 6,930,000 ብር፣ ቅድመ ክፍያ 693,000 ብር ብቻ። 86 ካሬ ባለ 2 መኝታ ሙሉ ክፍያ 9,460,000 ብር፣ ቅድመ ክፍያ 946,000 ብር ብቻ። 126 ካሬ ባለ 3 መኝታ 13,482,000 ብር፣ ቅድመ ክፍያ 1,348,000 ብር ብቻ። 146 ካሬ ባለ 3 መኝታ 16,060,000 ብር፣ ቅድመ ክፍያ 1,606,000 ብር ከቴምር ብቻ ያገኛሉ። እንዲሁም ከ30 በመቶ ጀምሮ ለሚከፍሉ ደንበኞች የ25 በመቶ ቅናሽ ተሰናድቶ እናንተን እየጠበቀ ነው። ፈጥነው ይደውሉልን። 0927563333 ቴምር ይለያል።